በኩል መንገድ ስራውን አይሰራው። አሁን ቅድም የመጣንበት መንገድ አለ። አንዳንዱ ቢዝነሱን አስቦ ይሰራል። ቢዝነሱን ብቻ ማሰብ ምርቱ የት እንዳለ ማያውቀው አያል እንዲህ አይነት ገጥሞናል። ምርቱን ወሰደ አልጋው ስር ከተተ፣ እሱ አይጠቀምም። ምን ያደርጋል? ሰው በመመልመል ብቻ ስራ ይሰራል። ሰው በመመልመል ብቻ ስራ ይሰራና የሆነች በመመልመል የሚያገኛት ጥቅም አለች። አንዷ ጥቅም ያችን ጥቅም ሰብስቦ ካበቃ በኋላ ከዛ በኋላ የሆነ ሰው ሲናገር ዝም ሲለው ይቀራል። ከዛ ምን ያደርጋል? ያ ሰው ምርቱም አይጠቅምም፣ ቆዳ ምንም ነገር ኢፌክት የለውም፣ የማልጠቀመው አርፋ ቁጭ ይላል። ያን ሰው ግን ምርቱ ምንድነው? ከምድር የተዘጋጀው ምን ይባላል? እንዴት ነው የምትጠቀመው? ወጥረው ነው። ለምን መጀመሪያ የመጣበት መንገድ ስህተት ስለነበር። ከዛ ውጭ ምንድነው አንድ ሰው ቆዳ ታይፑን በቀጥታ 5 አይነት ቆዳ ታይፖች በዝርዝር ተቀምጠዋል። እንደ አይነት ቆዳ እንደ አይነት ቆዳ እንደ አይነት ቆዳ ይባላል። አሁን ሰው ብዙ ሰው እኔ ቆዳ እኮ በቃ በጣም ቅባታማ ሆኖ አስቸገረኝ ሲል ትሰማዋለህ። እንደዚህ ሆኖ አስቸገረኝ ሕክምና ቦታ ሄጄ እንደዚህ ሆኖ ይላል፣ ይነግራል እኮ የቆዳ ታይፑን ያውቀዋል። አንተም ታውቀዋለህ የቆዳ ታይፕን። ገብቶሃል አይደል? በዛ የቆዳ ታይፕ መሰረት እንዴት መጠቀም አለብህ የሚለውን ቁልጭ ያለ ሌጀንድ እንትናል መስፈርት አለ። በዛ መስፈርት መሰረት ምርቶችን እንዳግባብነታቸው መጠቀም ነው። ከዛ ውጭ አንድ መረዳት ያለብህ የሄልዝ ኬር ምርቶች የጎንዮሽ ጉዳት የላቸው፣ በጭራሽ የጎንዮሽ ጉዳት የላቸው። ለምን ካልከኝ ኸርባል ናቸው፣ ተፈጥሯዊ ናቸው፣ ከተፈጥሯዊ እጽዋት የሚዘጋጁ ናቸው። የተፈጥሯዊ ሆኖ ጉዳት የሚያደርስ የለም። ተፈጥሯዊ ሆኖ አይደል? አሁን የጎንዮሽ ጉዳት ነው። አሁን እኮ ቅድም የጠየቁን ጥያቄ አልመለስክልኝ። ምን እኔ እያልኩ ያለ የተሰጠው ምርቱ በሕክምና ካልተረጋገጠና በሕክምና ተጽፎ እስካልመጣ ድረስ ነው። እኔ ደግሞ የምልህ አይታችሁ የሕክምና ወረቀት እስካላያችሁ ድረስ ምርትን አንስታችሁ ፈውስ ይሰጣል ወይም ደግሞ የቆዳችንን ነገር ያስተካክላል ብላችሁ የምትሰጡበት መንገድ ትክክል አይደለም። ምክንያቱም ማስረጃ የላችሁም። ለዛ ሰው የምትሰጡት ሰዎች እኩል ነው ነው። አይን አሁን አይን ሰው አመመው አይደል? አይን አመመው አንድ ሰው የሆነ በጣም ምሳሌ አሁን የሆነ ሰው ሲበይድ ምናምን አይን ነገር በጣም እንትን ይላል። ማታ ላይ ስተኛ ያ ነገር ተሰብስቦ አይንን በጣም በቃ ያሳብዳሉ። የዛ ሰዓት ላይ ምንድነው ለማድረግ የምትሞክረው? ምንድነው ልታደርግ የምትፈልገው? አሁን የዛ ሰዓት ላይ በጣም እያሳበደ ነው ያ ነገር። ምንድነው ለማድረግ የምትፈልገው? ሕክምና ሄደህ ምናምን እስክትደርስ ድረስ የሆነ ባህላዊ ነገሮች ልትጠቀም ትችላለህ። እሱ ለምንድን ነው የምትጠቀመው? ነው የሆነ መፍትሄ ነው ማምጣት ሊሆን ይችላል። ቶሎ ብለህ ሶል ብለህ ማድረግ ሰው ባህሪ ነው። የሰው ባህሪ ደግሞ ይሄ ስለሆነ የኔ ታይፕ ይሄ ነው ይልና ታይፕ ግን ታይፑ ያንን በሌላ አማርኛ ትክክለኛ ነገር የሆነ ነገር እስካላያችሁ ድረስ ምርት እየሰጣችሁ ከሆነ ወይም ደግሞ ለሰው ይሄ ነው ያሽላል ብላችሁ ከሰጣችሁ ስህተት ነው። አሁን ይሄንን አይታችሁ አንሰጥም ብለኛል ብዬ አልሰጥም ብለኛል። አሁን ይሄንን ነገር አይተን አንሰጥም ብላችሁኛል። ምን አይታችሁ? አሁን ታይፕ ይሄ ነው ስላለ ታይፕን ዝም ብለን ነው የምንሰጠው ያልከኝ እንጂ ወረቀት አይተን አንሰጥም ብለኛል። ለምን እንደዛ ይሆናል? ይኸውልህ እኛ ወረቀት አይተን እንዲህ ነው እንዲህ ነው ብሎ በሕክምና አምጣ ምናምን የሚባል አሰራር የለም። ለምን በለኝ። ኮስሞቲክስ ነው የምንቆይ እኛ ኮስሞቲክስ ነው። በጤና ግን የተረጋገጠ ነው እኮ በጤና እና ታይፕ አይተን ነው የምንሰጥ ብለኝ በጣም ጥራታቸውን የጠበቁ ለመሆኑ ከጥራትና ደረጃዎች ባለስልጣን የተሰጠው ሰርቲፋይድ የሆነ ሰርቲፊኬት አለው ብያለሁ። ሁለተኛ ነገር ማንኛውም ሰው ኮስሞቲክስ ሱቅ ይከፍታል። ኮስሞቲክስ ሱቅ ሲከፍት ኮስሞቲክስ ማቴሪያሎች የሚገዛ ከሕክምና ቦታ ስፔሲፊኬሽን አምጦ ነው። ታይፕ አይጠይቁማ። አይደለም ቆይ ታይፕ አይጠይቁማ። ለምንድን መሰለህ? ለማዳይ ነው እና ይኸውልህ አጠይቀው ለምዳል። አሁን ግን እኛ ምን አመጣን? ቢያንስ ሰው በዘልማድ ዝም ብሎ ማንኛውም ኮስሞቲክስ ከሚጠቀም የተጻፈ ሪትን የሆነ ነገር አለ። ከምን እንደተዘጋጁ አሉ። እነዚህን ነገሮች ከዚህ ተዘጋጅተዋል። ይሄው በዚህ መንገድ በቀጥታ ጥራታቸው የተረጋገጠ ነው። ስለዚህ በዚህ መንገድ ተጠቅመህ የሚያመጣብህ ኢፌክት የለም። ያንን አዳመጥን፣ አየን፣ ከዛ ተግባር ያደረግነው በራሴ ከዛስ ጋር እንደሌለው አይዋር በዚህ መንገድ አንተ ጋር ጉዳት አንተ ጉዳት እንደሌለው በአንተ አረጋገጥክ። በራስ ተጠቅመው ጉዳት እንደሌለው አረጋገጥክ። ያ ከሆነ ምርቱን እንሰጣለን፣ ግን ታይፕ መጠየቅ አለባችሁ። ያለ ለምን የምትጠይቁበት መንገድ ኢሌጋል ነው ብዬ ስለማምን በሕክምና የተረጋገጠ ስላልሆነ አይደለም። አሁንም እኮ ነገርኩህ እኮ ኮስሞቲክስ ሱቅ ነው አይደለም። የእናንተ ነው ኮስሞቲክስ የምሸጥ ገብቶኛል። ኮስሞቲክስ እየሸጥ ይሄን ያዝልኝ ወይ አዳምጠኝ። ኮስሞቲክስ እየሸጥ አሁን የኮስሞቲክስ ሱቅ አለ እኮ የሚሰራል። እኔ ምንድነው ነገር እኮ ነው አሁን
እኔ ምሳሌ የሆነ ነገር ፀጉሬን እንትን ለማለት ፈልጌ የሆነ ቅባት ስጠኝ ልለው ይችላል። ከዛ ፀጉሬን አይቶ አይሰጠኝም። እኔ ስለፈለኩ ብቻ ነው የሚሰጠኝ የጠየኩት። ምክንያቱም እሱ ምንድን ነው ማርኬቲንግ ነው። የእናንተ ደግሞ ነው የምትለኝ እኮ አንደኛ ለጤና የሚጠቅም ነገር ነው የምንሰጥ ካላችሁ፣ እንደገና ደግሞ የምንሰጠውን ሰው አይተን ታይፑን አይተን ነው የምንሰጥ። ለምን ለውጥ እንዲያመጣ። አሁን ብዙ ሰዎች አልተጠቀምንም እያሉ ነው ኢቲኬር አልኩ እኮ። ኢቲኬርን ሰው ገንዘብ ለመብላት እንጂ እውነተኛ ምርት የሚሰጥ ወይም እውነተኛ የሆነ ነገር እየሰጠ መሬት ላይ ያለ ነገር አይደለም ብሎ ሰው ያማቸዋል አይደለ? ያ ስለሆነ አሁን ቅድም እናልከኝ ምርት ስንሰጥ አይተን ታይፑን አይተን ነው ታይፑን በደንብ ቸክ አድርገን ነው የምንሰጥ አልከኝ። ያለ ታይፑ ስንሰጠው ቢበላሽበትና ችግር ቢያፈጥርበት እኛ ተጠያቂ አንሆንም አላልከኝ ቅድም? አለቀ በቃ ያ ካልከኝ ደግሞ ነው የምነግርህ ሕክምና ጋር እንዲሄድ አድቫይስ እናደርገዋለን አልከኝ። ያልከኝ ነው ደግሞ የምነግርህ። አድቫይስ በምታደርግበት ሰዓት ላይ መጥቶ ሕክምና ሳይደርስ ደርሻለሁ ሊል ይችላል አልኩ እኮ። አንድ ሰው ያን በሚልበት ሰዓት ላይ አንስተህ ያንን ምርት ልትሰጠው ነው። ከዛ በኋላ ያ ሰው ታይፑ ምንም ሳያውቀው ያን ተጠቀሙ፣ ፊቱ ተበላሽ። አሁን እኮ አንድ ነገር ኤቪደንሱ ምንድን ነው? ኤቪደንሱ ምንድን ነው? አሁን አንተ ኤቪደንሱ ምንድን ነው? አንድ ሰው ቆዳ ታይፕ ምንድን ነው? ለምን ትጠይቃላችሁ? እንደዛ ከሆነ እንዲድን ከሆነ ትክክለኛ የቆዳ ታይፑን ሳያመጣ ወስዶ ቢጎዳ በምንድን ነው እናንተ የምታውቁት? አትጠቀም ነው የምትለው እኮ ቆዳ ታይፕ ሰጣቅ አትጠቀም ነው እና እናንተ አሁን ወደ ሕክምና ላክነው ካልከኝ ከሕክምና የሆነ ደብዳቤ ወረቀት ወደ ሕክምና መላክ አለመላክ የኔ ኃላፊነት አይደለም። እሺ መጥቶ ቆዳውን በሚገዛ እኔ ማስተምረው እኔ የምነግረው ምንድነው እንደዚህ የቆዳ ታይፖች አሉ። እነዚህ ቆዳ ታይፖች ያለው ሰው በዚህ መንገድ መጠቀም አለበት። አለቀ። ሁሉም ሰው የቆዳ ታይፑን በማየት ይሄን በዚህ መንገድ ይጠቀም። አለቀ። እኔ እኮ የቆዳ ታይፕን እኮ እንዴት አድርጌ ላውቀው እችላለሁ ይለኛል አይደል? ቆዳ ታይፕ የምታውቅበት መንገድ የሕክምና መንገድ ካለ በሕክምና መንገድ አጣራ። ከዛ ውጪ የቆዳ ታይፕ የሚጠራበት ምንድነው ችግሩ? ከሕክምና ማስረጃ እየመጣላችሁ ብትሸጡ ምን ችግሩ? ምንድነው ችግሩ? እንዲህ አይነት አሰራር ለምሳሌ እንዲህ አይነት አሰራር ሰው ታማኝነት እንዲኖረው እንዲህ አይነት አሰራሮች ይኸውልህ ከሕክምና ቦታ እንዲያምጣ ይሄ እኮ ልክ እነ ሰራዊት ፍቅሬ በቴሌቪዥን ሲያስተዋውቁ ምርቱ ምን ያህል ትክክል ነው አይደለም የሚለውን ሳይሆን ቢዝነሱን አስቦ ሊሰራ ይችላል። ማህበረሰባችን ደግሞ ያንን ስለለመደ በዛ መንገድ የተነገረው ነገር ትክክል ነው ስለሚል ብቻ ነው የሚጠቀመው። አሁን ኦድ የሆነበት ምንድነው? ማህበረሰባችን በትክክል የተመረጡት ምርቶች እየነገርከው እንዲያርግ ስትለው ስላለመድ ነው ጥርጣሬ እየሰፋ ይመጣል። አልለመደውም። ስላለመደው ምን ያደርጋል? አንተ አሁን ስላለመደው ስንጥቅ እያርክልኝ ነው የምትሰነጥቅልኝ። ለምንድን ነው? በቃ እያንዳንዱ ሰው ማህበረሰቡ ሊያነሳው የሚችለው ነገር ምንድነው? ይሄንን ነገር እየሰለጠቀ ግን እኮ ከሱቅ ስትገዛ ምን ማጠይቅ ምንም ለምን የመጣበት ትሬንድ ነው። እና እናንተ ደግሞ የመጣችሁት ከዛ የተለየ ነው የምትለኛ ስላልከኝ እኮ የተለየ ስለሆነ የተለየ እኮ ነው። የተለየ ነው ካልከኝ ደግሞ የተለየ ነው ካልከኝ ደግሞ ነው ነገር ከነዛ ጋር ኮምፒውተር እያደረግህ ብታወራኝ አለ። የእናንተ የተለየ ነው እኮ የተለየ ምን ለምንድን ነው? ዳይሬክት ሴሊንግ ነው። እና ሴሊንግ ደግሞ የሚሰራው እንዴት ነው? ምርቱን ማስተዋወቅ ነው። ምርቱን ስታስተዋወቅ ከምን ተዘጋጀ አውቀህ ለምን እንደሚጠቅም ለሰው ኬር የለውም ማለት ነው አይደለም። ምርቱን አውቀህ ለምን እንደሚጠቅም አውቀህ ሰው እንዳይጎዳ ትክክለኛ የምርቱን ማንነትና ምንነት ተረድተህ ከምን እንደሚዘጋጅ አውቀህ እንዴት መጠቀም እንዳለበት ተረድተህ በዛ መንገድ ለሰዎች ፎርዋርድ እያደረግ ምርት ሸጥ። እኔ የምሰራው ይሄንን ነው። ከዛ ውጪ ከሕክምና ይሄንን ማስረጃ ካለመጣ ምርት አልሰጥህም። ይሄ እንደዚህ ከታረክ እንዲያላረግም የሚባል አሰራር የለም በማርኬቲንግ። እንደዛ ከሆነ ነው እንደዛ ከሆነ ያንን ማድረግ ያለበት ማን ነው ካልከኝ፣ በነገርኩህ መንገድ ሰውየው ባለቤቱ ራሱ የቆዳን ታይፕ ማወቅ አለብኝ ካለ በሚያውቅበት መንገድ የቆዳውን ታይፕ አውቆ መጠቀም ያለበት እንጂ ባህሩ እሱና ሄድና ተመርምረና እንደዚህ አድርገና የሚል እዚህ ፈርስ። ስለዚህ አንተ እስከ መሸጥ ደረጃ ድረስ ካለ ያለው ነው አስረድቼ ለመሸጥለት ገብቶኛል። አስረድተህ ትሸጥለታለህ፣ ግን ከዛ በኋላ ያለውን ነገር እኔን አይመለከተኝም ነው። ምክንያቱም አዳምጠኝ፣ እኔ አዳምጠኝ። እኛ አሁን ምርቱ እንደዚህ ነው አለ ታይፔ ነው ብሎ ወሰደ ነው። ከወሰደ በኋላ ግን ያለ ታይፑ ተጠቀመው። ያን ሰውዬ በሚጠቀምበት ሰዓት ላይ የሆነ ነገር ፈጠረበት። በሚፈጥርበት ሰዓት ላይ የሱ ታይፕ ምርቱና የሱ ታይፕ አለመሆኑ እሱ ታይፔ ነው ብሎ እየተጠቀመ ነው ልበል። በቃ ግን ታይፑ አይደለም፣ ግን እየተጠቀሙት ጎዳው ልበል። ታይፑ አለመሆኑን በምንድን ነው እናንተ የምታረጋግጡለት? ለሱ አሁን ታይፑ አለመሆኑን እየጎዳው መሆኑ አሁን በታችሁ ችግር አለበት ምናምን እያላችሁ ሰው አይደለ? ግን ምርቱን ሲጠቀም
ትክክለኛ ነገሩን ባለመጠቀሙ ነው የተጎዳው እንጂ ምርቱ ትክክል ነው እያልከኝ ነው። ስለዚህ ትክክል አለመሆኑን ግን ይሄ ሰውዬ ታይፕ አለመሆኑን ግን በምንድን ነው እናንተ አስረድታችሁ ሰውዬውን የምትከራከሩት? እስኪ ንገረኝ። አሁን አንድ ሰው መጣ ባልከኝ መንገድ ሄጄ አረኩት ታይፔ ነው ብዬ ተጠቀም ግን እንደዚህ ፈጠረብኝ ቢል በኋላ ላይ በሕክምና ሲረጋገጥ ግን ያለው ታይፕ እና እሱ ታይፕ አይደለም ትክክል አይደለም። ግን እናንተ እንደዛ ሆኖ በሚመጣበት ሰዓት አይ ጋሽ ባህሩ እንደዚህ ብለኝ ነበር እዚህ መንገድ ታይፔ ነው ግን ወስጄ ተጠቀሙ ይናረግ ቢል ታይፑ አለመሆኑን በምንድን ነው አረጋግጠን ለሰውዬው የምታስረዳው? አለመሆኑን ወደ ፈርዘር ነገር ሲመጣ ታይፑ የቆዳ ታይፕ የሚለይበት መንገድ የትኛው መንገድ ነው? አያል አሁን እሱ በነገሬ መንገድ እንዲህ ያለ ተጠቀም አልኩት። በነገሬ መንገድ ተጠቀመ። በአጋጣሚ ያላወቀውና ፊቱ ተበላሸብኛል። ታይፔ እንዲህ ምንም ሰው ነበር ቆዳ ያለ ነው እሱ ትክክል ነው የሚለው ታይፔ ነው የሚለው በቃ ታይፔ ነው ብሎ ያን አረጋር። ስለዚህ ችግር አለ ማለት ታይፑ አይደለም ማለት ታይፑ ካልሆነ ምንድነው ምርቱን ለጊዜው ምን ማድረግ አለበት? ማቆም አለበት። ምርቱን ያቆምና ትክክለኛ የቆዳ ታይፑን ማረጋገጥ አለበት፣ ማወቅ አለበት። በዛ መንገድ አውቆ በትክክል ምርቱን መጠቀም ከጀመረ ምርቱ ጉዳት አመጣ ያውቅ። እኔ እስካለሁበት ድረስ 2 ዓመት ከ5 ወር ስሰራ እንዲህ አይነት ችግሮች ገጥሞኛል። ምክንያት የምሰራበት መንገድ ለእኔ በትክክል በተረዳው ባወቅኩት መንገድ ነው። ሁለተኛ በደንብ አድርጌ አነባለሁ፣ በደንብ አድርጌ ያለ ምክንያቱም አንደኛ አሁን ይህን ስራ ስትሰራ ጥቅም ብቻ ስለምሰራ ከሆነ የሰው ጉዳት ሴንስ አያደርግም ማለት ጥቅም ብቻ ስለምሰራ ከሆነ ነገር ግን ያንን ነገር ባደረግኩ ቁጥር አንደኛ የካምፓኒ ስም እያጠፋ ነው። የማይሆን ነገር ባደረግኩ ቁጥር ቢዝነሱን ብቻ ዝም ብለህ ሰውን የምለመድና አከባክቶ ምርቱን እያከመሰራ ከሆነ አደገኛ ነው። ይሄ ምንድነው ያው እንደምናየው በርካታ የሆኑ ሰዎች ጀምረው አቋርጠው ሌሎች ሰዎች በሚናገሩበት ጊዜ የማጥላላት ዘመቻ ይሄዳል። ያው እንደምታውቀው እንግዲህ ሆ ከተባለ ሆ ስለሆነ ብዙ ጊዜ እኛ ጋር ያንን ነገር ደግሞ ቀስ እያልክ በሂደት በትክክል እያስረዳ ለውጥ ያመጡ ሰዎች እየተናገሩ ዛሬ እኮ በሚዲያ ላይ ራሱ በዩቲዩብ በለው በተለያዩ ሶሻል ሚዲያዎች ላይ እኮ ብዙ ለውጥ ያመጡ ሰዎች እኮ እየመሰከሩ ነው። በተቃራኒው ደግሞ እንዲያርገው እንዲፈጥረው እንዲብለው እንዲያርገው እንዲያታለው እንዲ ብዙ ነገር ቢሉ ደግሞ አለ ሚዲያ ላይ እኮ ዘይት ዞሮ ምንድነው የትኛውን ትክክለኛ መንገድ የጮኸውም ይጮሃል የሚሰራውም ይሰራል። አሁን ትልቁ ነገር ምንድነው ምርቶቹ ምንም አይነት ችግር እስከሌለባቸው ድረስ አብዛኛው ሰው በምርቶቹ ውጤት እስካመጣ ድረስ ጉዳት እስከሌለው ድረስ እኔ ጋር የሚያመጣብኝ ምንም አይነት ችግር እንደሌለ እርግጠኛ በመሆኔ ስራውን መስራው ለዛ ነው አንደርስታንድ ካርክ እንጂ እኔ በዚህ መሰራበት ጊዜ እስካሁን ድረስ ጉዳት የሚገጠመው የለም። የሚገዙኝ ብዙ ሰዎች አሉ፣ እየተጠቀሙ ነው። የሚገርምህ ካጠቃቀም ችግር ምክንያት እንደዚህ እንደምትለው እንዲህ እኮ አደረገኝ እንዲህ አሳከከኝ ይላል። አሁን ሲጠቀም ቆዳው አሳከከኝ ይል ሰው አለ። እንዴት የተጠቀመው ስለው በቃ ተጠቅሜ ከዛ ታጠበዋል። ሳትታጠብ የተጠቀምከው አየው ችግር መጀመሪያ ነግሬ ነበር። ስለዚህ እንዲህ ያደርገህ ተጠቀም። በዛ መንገድ አስታውቆ ሲጠቀም አመሰግናለሁ። ቢመጡ አሁን ትክክለኛውን ፕሮሲጀር ተከትለን የምትሉን ነገር ሁሉ አድርገን ችግር ፈጠረ በሚሉ መልስ ትሰጣላችሁ። መልስ ትሰጣለህ። አሁን አንተ በአንተ በኩል ገብቶ የተጎዳ ብዙ ሰው ሊኖር ይችላል ብለን እናስብ። ያ ሰው መጥቶ ትክክለኛ ነገሮችን ተጠቅሜ ያደረኩኝ ግን ተጎድቻለሁ ብሎ አንተ ጋር ቅሬታ ቢያቀርብ ትመልስለታለህ? በትክክል ተጠቅሞ ተጎድቻለሁ ቢለኝ ማለት ነው መልስ ትመልስለታለህ? ኖ አይደለም። አሁን እኮ ለምን መሰለህ ማለት ነው ልንገርህ እኔ የሆነ ሪል የምነግርህ ነገር ማለት ነው በምርቱ እኔ አስጀምሬው አንተና አሁን አንተ አስጀምሬው እኔ ነግሬው በትክክል ተጠቅሞ እስከ ዛሬ ድረስ አብረውኝ የሚሰሩ በርካታ ሰዎች አሉ። አብረውኝ እየሰሩ ያሉ ጀምረው ስራውን ኢፌክቲቭሊ በተለያየ መንገድ የማይሰሩ ሰዎች አሉ። ምርቱን ግን እስካሁን ይጠቀማል። ምርቱን የማይጠቀም ማለት የማይጠቀም ማለት ከኔ ጋር ሆኖ እየሰራ ገብቶ የማይጠቀም ሰው አለ። ለምሳሌ የማይጠቀም ሰው አለ። ለነገር ነው አሁን ከኔ ጋር ሆኖ ምልህ በኔ በአንተ ስር ገብቶ ኦንላይን እኮ ሊሆን ይችላል። በአንተ ስር ገብቶ ሊሆን ይችላል። ምርቱን የማይጠቀም አለ። ሊሆን ይችላል። በጣም ባህሩ እንደዛ አድርጎኛል በጣም ብሎ የሚኮንን ሰው አለ። ሊሆን ይችላል። በጣም አታሉኛል፣ እንደዚህ ታገኛለህ፣ እንደዚህ ደረጃ ትደርሳለህ፣ ራስን ይቀይራል ብሎ እንግዲህ አልቀየረኝ ብሎ አሁን ያን ሰው አምጣልኝ እዚህ አመጣልህ እኮ ለመሰለህ እንደዛ አመጣ አይደል? ከዛ ነው ይመጣል። ጠይቀው ጫርቄ ጠይቀው እሱ አየር ለምን እንዳልተለወጠ ለምን ምርቱን ውጤት እንዳላመጣለት እንዴት እንደሚጠቀም ምን እያደረገው እንደሆነ
እያንዳንዳቸውን እኔ የምጠይቀውን ጥያቄ ጠይቀዋል። ያን ጊዜ ሜዳው የሚፈርሱ የሚወር ማየት ነው። እኔ ምልምል እዚህ መንገድ ነው። አሁን እኔ ምንድነው ዋናው ነገር እዚህ ጋር ማሰብና መውሰድ ያለብን ነገር ምንድነው? ማርኬቱ እንደ ማርኬት አዲስ የሆነ የማርኬት ስርዓት ነው። ሁለተኛ ነገር ደግሞ ከአዲስ ከመሆኑ አንጻር ምርቶቹ የጀርባ አጥንት ናቸው። የማርኬቱ ምርቶቹ የማርኬቱ የጀርባ አጥንት ናቸው። መጀመሪያ ላይ ዝም ብለህ ቢዝነሱን አስበህ ብቻ ሰው መሰብሰብ ከሆነ ምርቱ ላይ አልሰራህም። ምርቱ ላይ ካልሰራ ደግሞ ትወድቃለህ። አየህ አሁን ምርቱ ላይ ስትሰራ እኔ ዳኙ ምርቱ እየተጠቀመ ሲሄድ እየወደደው ሲሄድ አሁን ብዙ ጊዜ የምንወዳቸው ምርቶች የሉም እናውቃቸው። እንደዚህ ለምሳሌ ጆንሰን ሳሙና አሁን ጆንሰን ሳሙና ብዙ ጊዜ ሰው በቃ ለህፃናት ከተባለ ጆንሰን ለምን ይመስላል? ጠቀሜታው ጥሩ ነው። ውጤቱን ስላየው። ሁለተኛ ደግሞ በአንድ መንገድ ይሄንን ሳሙና ቅድም እንደገለጽክልኝ ብዙ ጊዜ ሳሙናውን ነው እንጂ ሌላው ምርት አንጠቀምም። ለምንድን ነው ሳሙናው የተጠቀመው? ተመችቶት ነው አይደል? ሌላው ምርት ስለምን አልተጠቀሙም? አይ ሳሙናውን ነው የሚሉት። ወይ ልንገር፣ ሳሙናውን የሚጠቀሙበት መንገድ ልንገር። ሳሙናውን ገንዘብ አውጥተው ገዝተውታል። ገንዘቡ አይመለስም አይደለ? አንዴ ከተከፈለ በኋላ እኔ በቃ ሻፈረኝ ብሎ ገንዘብ መቀበል ይቻላል? ምርቱን ይዞ መጥቶ አሁን አንድ ሰው ገንዘብ 12000 ሆነ 13000 ከፈለ፣ ምርቱን ተቀበለ እና ስልጠናውን ወስዶ ምናምን ልክ እናንተ እንደምትሰሩት ለመስራት ሄደ ልበል። በነጋታው በሁለተኛ ቀኑ ደበረው፣ ምርቱ እንደተቀመጠ ነው፣ ምንም አለካካው። መልሶ ወስዶ አስገብቶ ምርቱን መጥቶ ሰጧችሁ፣ ብሩን መልሱ ሊቢል ትመልሱለታላችሁ? እንዲህ አይነት እቃ ገዝቶ በመለስ ውል በማርኬቲንግ ደረጃ የለም። መጀመሪያ ስምምነት ካይደርስ አሁንም ውስጥ አሁን ምንድን ነው መሰለኝ ያ ሰው ነው ምርቱን የሚገዛበት መንገድ ምንም ሎጂክ እኮ ነው። ካለበት የህይወት ውጣ ውረድ የተሻለ ነገሮችን በዚህ መንገድ ትለወጣላችሁ ብላችሁ ስልጠና ሰጣላችሁ። ምርቱን ገዝታችሁ ምርቱን በማስተዋወቅና ምርቱን እናንተን በመጠቀም ከዛች ደግሞ የምታገኟት ኮሚሽን አለች። ያቺ ተጠራቅማ ህይወታችሁ ትቀይራላችሁ ትላላችሁ አይደለ? ያን ነው የምትሉት። ያን በምትሉበት ሰዓት ላይ ግን እነዚህ ሰዎች ምርቱን ገዙት። ምርቱን በሚገዙበት ሰዓት ላይ ኖ በቃኝ ብላችሁ ብሎ ሊመልስ መጣ አይደል? አንድ ሰው እኔ በቃ ኖ አልተመቸኝም ሊል ይችላል። በቃ እኔ ይሄ ነገር አልተመቸኝም፣ ስራውን መተው ፈልጋለሁ ምናምን አላችሁ። ያማ አሁን አንድ ሰው ነው ነገር አንድ ሰው እናንተ አሁን አንተን አሁን በጣም ልግባባ እችላለሁ ወይም አንተን የሚግባባ ሰው ነው እንጂ አሁን ነው ባህሩ ከተጠቀመው ማን ይጠቀማል ምናምን ብሎ ያን ሰው ሊጠቀም ይችላል። በቃ አክብሮ ማለት ነው። ከዛ በኋላ ሲያየው ግን ደስ ሳይለው ሲቀር ለመውጣት ይፈልጋል። አሁን እዚህ ጋር ነው ችግሩ። አየህ አሁን መጣልኝ። አሁን መሰረታዊ ችግር እንደሆነ ታውቃለህ። አሁን እኔ ጋር ማንኛውም ሰው መጥቶ ሀሳቡን ስነግረው ደስ ይለዋል። ሀሳቡ ደስ ይለውና ሚሊዮነር ትሆናለህ፣ እንደዚህ ታገኛለህ፣ ምናምን ታገኛለህ የሚባል ንግግር አይደለም እኔ ጋር ያለው። የኔን ነው የምነግረው። ለሆነ የራሴን ወጥ የምናገረው ለውጥ ታመጣለህ። የምታመጣው ለውጥ በአጭር ጊዜ አይደለም፣ ሂደት ይፈልጋል። ስራው እንደዚህ ነው። ምርቶችን ማወቅ አለብህ፣ መማር አለብህ። እንደውም እኮ ሁሌ መማር መማር ካለብኝ ይቅርብኝ የሚል ሰው አለ። መማር ከሆነስ እንዲህ ሁሌ መመላለስ ከሆነ ይቅርብኝ የሚል አለ። በቃ እንዳትጀምር አያል እንዳትጀምር በቃ ለምን መሰለህ ማትጀምር በምክንያት አንተ እዚህ ደረጃ ስትደርስ ከአንደኛ ክፍል ጀምረህ እዚህ ዲግሪ ሌቭል ደርሰህ ስትቀጠል ስንት ዓመት ነው የተማርከው? እዚህ የደረስከው እኮ ያን ሁሉ ዓመት ተምረህ ነው። ኢት ኬር ጋር ግን ካልተማርክ አትለወጥ። ለምንድን ነው ካልከኝ አጠቃቀሙ ማወቅ አለብህ። የሽያጭ ክህሎት መኖር አለበት። እንዴት እንደሚሸጥ ሽያጭ ማርኬቲንግ ማወቅ አለብህ። ማርኬቲንጉ ካላወቅከው በቀጥታ እንደዚህ አይነት ነገሮች ካልሰራህ አትለወጥም። ነጋዴ ለመሆን መጀመሪያ የንግድን ጽንሰ ሀሳብ ማወቅ አለብህ። እንዴት ከሰው ጋር ኮንታክት ማድረግ አለብህ ማወቅ አለብህ። ማለት ልብስ ከምሮ ሊሄደ ሪጀክት አድርጋ ሳይገዛ ከምሮ ሄደ ማለት ሪጀክት አድርገ ማለት ነው። የኛም የሚፈልገው ምርት ወይም የሚፈልገው ዕቃ ሪጀክት አድርገ በቃ ጥሎ ሄደ። ግን መሰለው ለምን ይመስለዋል? አይደለም ሰው ይኸውልህ፣ ቅድም እኮ ነው የምነግርህ። አሁን አንተ መሰለው እኮ ልክ ነው። ከመሰለው በኋላ እናንተ ጥቅምን የማታማክሉ ወይም ደግሞ ለህብረተሰቡ እውነተኛ የምትቆሙ ከሆነ አልፈልግም ሲላችሁ ለምንድን ምርቱን ተቀብላችሁ ብሩን ለምን አትመልሱለት? ለምንድነው ሰው በዚህ ልክ የሚያመራራችሁ? ብሩን እንደተወሰደብን ይቀራል፣ ምርቱን አንፈልግም በምንበት ሰዓት አይመልሱልንም፣ ብሩን እንደሄደ ይቀራል። ይሄማ ምን መሰለህ የሆነ ቅድም እንዳልኩ ልብስ ገዛህና ደስ ብሎ ገዛው መጀመሪያ ደስ ብሎ ከዛ ስትሄድ ሚስትህ አልደበራት፣ በቃ ይቀየራል አይደለም ደበራትና በቃ የለም አንድ ነገር ልንገርህ በቃ ምን ደብሮኛል እና በቃ ብር ይመልስልኝ አይመልስልህ።
የሚመልሱ ቀይረ ዕቃ ውሰድ ይላል። የሚመልስም አለ። የለም ያም እንደውልህ ነው አልኩህ። እሱ ይሄ እንደውልህ ነው። ገብቶሃል አይደል? እንደውልህ ነው ያ እንጂ ልብስ ሌላ ነገር ቀይረ ውሰድ ይልሃል እንጂ እንደምናውቀው ንግድ እንትን ላይ እንደዛ። እሺ እናንተ እንደዛ ይሄኛው እኛ ጋር ምንድነው በቀጥታ ይሄንን ስራ ለመስራት መጀመሪያ ይሄንን ስራ ለመስራት ማወቅ አለበት። ሳያውቅ መስራት የለበትም። በስሜት ተንደርድሮ ይሄ ምንድነው እንደ ዘመኑ አይነት ማርኬቶች እንደዚህ ሿሿ አይነት ማርኬቶች መጥቼ ወደ ነገር አግኝቼ እወጣለሁ ምናምን አይሰራም። ኢትኬር ጋር እንደዚህ አይነት አሰራር አይደለም። ኢትኬር ስራ በቃ ኖርማል ስራ ነው። ሰልጥነህ አሰልጥነህ ውጤት የምታመጣበት ስራ ነው። በቃ ይሄንን ነው መረዳት ያቃታችሁ። ልፋት አለው። በጣም ደክመህ የምታገኘው ገንዘብ ነው እንጂ በዚህ ልክ ነው የምትለው። ግን ሰው ደግሞ ለፍቶም ደክሞም ተረድቶትም በየቦታው እየዞረ የሰው ፊት እየገረፈው ምን እያለም ያን ሁሉ ነገር አድርጎ በብዙ መንገዶች ስኬታማ ያልሆነ ሰው ከ1000 ሰው በላይ ማቅረብ ይቻላል። 1 ሚሊዮን ይሆናል ማቅረብ ይቻላል። እዚህ ማርቆስ ነው ማውራ። ግን በዚህ ልክ ስኬታማ አይደለም እየተባለ እየተወገዘ ብትተዋው ምንድነው ለአንተ አሁን ሰው ለአንተ ህብረተሰቡ ዘንድ ይሄ ሰውዬ እንዲህ ያደረገ ነው እንደዚህ እየፈጠረ ነው ምንድነው እኛን እየሸወደ ነው ምናምን እያለ ተከታታይ እንደዚህ አይነት ሲልህ ለምን ለመተው ይምጣ እኔ ጋር ካለኝ አሁን እኮ ምን መሰለህ ብሎ አያውቅም ሰው አሁን ስታወራው ደስተኛ ሆኖ እንደው ነገር እኔ ጋር ያለውን ነገር ነገር አሁን በራሴ ስናገር እኔ አሁን ፐርሰናሊ የምሰራ ስራ ብዙ ሰው ያውቃል። እንደ ማርቆስ ደረጃ ብዙ ሰው ያውቃል። ብዙ ሰው ስለሚያውቅ የሆነ ነገር ገና ሲያገኝ ኢትኬር እንዲህ ይለኛል። እንዴ ኖርማል ቀጥታ በቃ ኢትኬር እንዲህ ይለኛል። ጥሩ ነው። ከዛ ፈርዘር እንዳወራው ከፈለገ ፈርዘር አወራው ገብቷል ማለት ስለዛ ማወቅም እፈልጋለሁ ካለ ምንተወር ካላለ ለምን አታስረዳው ማለት ካላለ እሱ ሳይጠይቅ ኢትኬር ነው ብሎ ካለ ለምን ላይ የቆምኩኝ በየመንገዱ የቆምኩኝ እንዲህ ነው አለ። ለምን ማርኬቴን እኮ ማከብረው ነኝ። አስተራሪ ማከብረው ነኝ። ሌሎች እንደዛ ለሚያደርጉ ያ ማይነሱ ጉዳይ ምርቱን ይዘው ነው የሚዞሩ። ምርቱ ይዞ መዞርማ ይሁን ምርቱ የሚሸጠው ሰው በጣም ስማርት ሰው ገብቷል። በጣም የገባቸው በትክክል ኢትኬርን ምርት የተረዱ ከምን እንደሚዘጋጅ ያወቁ ማህበረሰብ እንደውም በትክክል አስረድተው የሚሸጡ ከሸጡም በኋላ የሚከታተሉ ውጤት አመጣለህ። ምን አደረገህ? ሁሉ ሰው አሁን 100 ሰው ዛሬ አሁን አንድ ሰው 100 ሰው ለ100 ሰው ሸጠ ልበል የመቶውን ተቀብሎ ከዛ በኋላ 100ውን እየዞረ ምን ደረጃ ሲሄድ ከተወሰነ ጊዜ በኋላ እየዞረ ይጠይቃል። ምርቱ ምን ደረጃ ይሄኛው አይደለም ቢሉ ምንድነው በእርግጠኝነት እንደዚህ አልተብለን አናውቅም ገዝተን ቢሉ መልስ ሰጣለ። እኛ ምርቱን ገዝተን ሄድ ከዛ በኋላ ተደውሎልን አያውቅም። ቸክ አይደለም። አሁን አንተ ይኸውልህ ይዞት ምርቱን የሚዞር ሰው ጎበዝ ነው አለ። ጎበዝ ነው ምንድነው እስከ ለውጥ ድረስ ቸክ ያደርጋል አልከኝ። ከዛ 100 ሰው ይሸጣል በቀን 100 ሰው በሚሸጥበት ሰዓት ላይ የ100ውንም ስልክ ተቀብሎ ይሄዳል አልከኝ። ስልክ በሚቀበልበት ሰዓት ላይ ግን እየደወለ ይጠይቃል አልከኝ። አሁን ግን የሚሰማ ህብረተሰብ ግን እኛ ተደውሎልንም ተጠይቀን ማናውቅም ቢል ምንድነው ኤቪደንስ ነው? አንተ አሁን ለዛ ሰውዬ እንዲህ ያደርጋል ካልከኝ አርጓል ማለት ነው። ይኸውልህ አሁን አንድ ነገር እኔ እየነገርኩ ያለሁት ትክክለኛውን አሰራሩን ፕሪንሲፕል ነው አይደል? እንግባባ በፕሪንሲፕል ነው። እንደዚህ ሊያደርግ ይችላል ነው። እንዲህ አይነት ነገሮችን በቀጥታ መስራት እንደሚገባቸው ትሬኒንግ አለ። ሴልስ ላይ በሚወጡበት ጊዜ የሸጡለት ሰው ምን አይነት ኢፌክት እንዳመጣበት ምን አይነት ነገር እንዳመጣበት ለውጡን መከታተል አለባቸው። ካልተከታተሉት ልነግርህ ነው። ያማ ይኸውልህ ማርኬተር ማርኬትን እኮ ከባድ ነው። አሁን በዚህ ልክ አሁን እያንዳንዱ ኤቭሪ ነገር በትክክል ትሰራለች ብለህ የምታስብ ከሆነ ይሄ አደገኛ ነው። እንደዛ ለምን አልከኝ ታዲያ? ቆይ ልነግርህ ነው። ቆይ ይሄ አደገኛ ነው። ለምን እንደዛ አልከኝ? አሁን ለውጣቸውን ሁሉ ያያል ካልከኝ ለውጥ የማይሰራ ሰው እንዳለ ደግሞ አክሴፕት እንደዛ ነገር መሰለህ በትክክል ይሄን የሚሰሩ ልጆች አሉ። ለምሳሌ ይሄ ስራ ብዙ አይነት ቲም አለ። ስራው በጣም የተለያየ ቲም ሽጦ ዞር ቢል ችግር የለውም። ቲም አለው ቲም አሁን አንድ ሰው ሸጠ ዞር ብሎ ምርቱን ገዛች ወይም ገዛት የራሱ ጉዳይ ብሎ ዞሮ ቢሄድና የዛ ጋር የሆነ ነገር ቢፈጠርበት ሰውየው ጋር ገንዘቡን ለማግኘት ጥቅሟን ለማግኘት ከማሰብ አንፃር አስቦ ስለ ሰውየው ኬር ሳይሰጥ ያ ሰውዬ ቢጎዳ
ሳያስረዳው ዝም ብሎ ሲጦለት ሂዶ ያን ሰውዬ በቃ ፊቴን ነው የሚያጸዳልኝ ብሎ ካሰበ ያን ይቀባል አልኩ። ልጁ ግን ማስረዳት የሚገባውን ነገር ባለማስረዳቱ ቢጎዳ ያ ሰውዬ መጠየቅ ይችላል። ኢቲኬር ይጠይቃል። በኢቲኬር በእናንተ ውል መሰረት ኢቲኬር ድርጅቱ ነው የሚከሰው ወይስ ልጁ ነው የሚከሰው? ይሄ ሰው ሳያስረዳው ቢቀር ነው የምነግርህ። ሳያስረዳው ቢቀር እኔ ጋር መጥቶ እንዲያደርገኝ ቢለኝ እኔ አልሰማሁም። ኢቲኬር እንዲያደርገኝ ቢለው አይሰማም። ለምን ካልከኝ ያ ሰው ያ ፕሮሞተር ያ ምርት አስተዋዋቂ ሲሸጥ በትክክል በምን መንገድ መሸጥ እንዳለበት ተምሯል። ያን ነገር አላደረግም አይደል? መጀመሪያ የሚጠየቀው ማነው? ሻጩ ነው። የሸጠለት ማለት የሸጠለት ሰው ነው። ለምንድን ነው የሚጠየቀው? እንዴት አድርገህ ሸጥክ? እንዴት ነው የተማርከው? ድርጅት ውስጥ መጥተህ ስትሰራ ኢቲክስ አለው። ቅድም ከሁሉ አለው በትክክል ኢቲክሱን ጠብቆ መስራት አለበት። ለምሳሌ ምንድነው የሆነ ሱቅ የሆነ ዕቃ ገዝተህ ብትሄድ ያ ሱቅ በሆነ አጋጣሚ ቢዘጋ ቢጠፋ ምንድነው አማራጭ? መረጃ የለህም፣ ስልክ የለህም፣ ሱቁ ተዘግቷል። ግን የሆነ ነገር ገዝተሃል፣ ሻወደ ምን አማራጭ አለ? ዝም ነው አይደል? አሁን ይሄም ሰው ይሄንን ሰው በትክክል መረጃውን ይዞ ስልክን ስጠኝ፣ በቃ ይሄ ነገር እንደዚህ የሚያደርግ ከሆነ ጠይቃለሁ ምናምን ብሎ ካልተቀበለው እሱ ያኛው ህብረተሰብ የሚገዛው አካሉን ተጠቃሚው ስልኩን መያዝ አለበት። ለምን መሰለህ? አንድ ነገር ሲጠቀም አንተ ለምሳሌ የሆነ ነገር ስታደርግ እንዲህ አይነት ነገር ያደርጋል ካልከኝ አላውቅህም አይደል? አይ ይሄ ነገር የሆነ እንኳን ችግር እየፈጠረብኝ አንተን ነው የምጠይቀው። ስለዚህ ስልክህን አምጣ ስጠኝ፣ እዛው ደውዬ ቼክ አደርጋለሁ። የት ነው የምትሰራው? ከየት አመጣኸው? መጠየቅ እኮ አለብህ። ባጅ አለው ድርጅቱ ይሰጣል። ባጅ አለው ራሱን የቻለ ባጅ አለው። እዛው ድርጅቱ ደግሞ ይሰራል። ለነገር ነው ኪውአር ኮድ አለው። እሺ ባጁ ኪውአር ኮድ አለው። እሺ ኪውአር ኮድን ቼክ ማድረግ ይችላል። እስካን መደረግ ይችላል። ከዚህ በፊት ከመጀመሪያውም እንደዚህ ነበር። አዎ እንደዚህ ነበር። ስለዚህ ያንን በኪውአር ኮድ መሰረት አንስተህ የሌለው ባጅ የሌለው ቢሸጥስ ለምን ይሸጣል? ባጅ ሳይዝ አይቻልም። ቢሸጥስ ነው ምንድነው? ምን ታደርገዋለህ? እሱማ ካላየኸው ምንም አታደርገው። አንድ ዝግ ባጅ አሁን ቆይሽ እናንተ አሁን ምርቱን ለማስተዋወቅ ወይም ለመሸጥ እዚህ ህብረተሰብ ብዙ ሰው አለ ልበል፣ የሚከታተለው አለ። ግን እነዛን ሰዎች ተከታትለው እውነተኛ ነገር እየሰሩ ነው ወይ ጥቅማቸውን ነው እንጂ ህብረተሰቡን እውነተኛውን ነገር እያደረጉ አይደለም እና ብሎ የሚከታተል አለ? ለምን መሰለህ? የለም አይደል? አዎ የለም። ለምን መሰለህ? ራሱን የቻለ አዳራሽ ድርጅቱ ከፍቷል። 15ኛው ብራንች ማርቆስ ነው የተከፈተው። አሁን 23 ብራንች ደርሷል። እዛ ብራንች ላይ ተገቢ የሆነ የአዌርነስ ክሬሽን ስራ ይሰራል። ስራችን እንደ ስራ መቀጠል ካለበት በዚህ መንገድ ነው። አለቃ የለውም። አለቃማ ምን አለቃ አለ? ስራ አለ። በቃ ዝም ብሎ ምርቱን ይዞ ይሄዳል። አለቃ የሚባል ነገር አሁን ሰው ሲያስገባ ነው የምነግርህ። አሁን አንተ ለምሳሌ እኔ ፕሮስፔክት አድርጌ ስራውን ብትጀምር አንተ መጀመሪያ የምታቆም ነው ከኔ እኔን ካወቅህ በኋላ ግን በኋላ ላይ ተምረህ ሁሉ ነገር አውቀህ ሁሉ ነገር ካወቅህ በኋላ ባህሩን ትረሳዋለህ። ከማን ጋር ነው ውልህ? ከድርጅቱ ጋር ነው። መጀመሪያ የምታምረው ድርጅቱን ሳይሆን እኔን ነው። ውል ትይዛላችሁ ግን የመጀመሪያ ጊዜ ገና አሁን ማንኛውም ሰው በሚገባበት ሰዓት ውል አለው። ውል ይዞ ነው የሚሰራው። በቃ ሲስተም ውስጥ ስትገባ በሲስተም እዛው ኤሌክትሮኒክስ ይውላል። ግን የፈለገውን ነገር ያርግ የራሱ የሚቆጣጠረው እንዲያርግ የሚለው ግን የለም። አለቀ። ይኸውልህ አንድ ነገር ልንገርህ። ለምሳሌ እዚህ ማርኬት ላይ ለምሳሌ ልበልና አንተ ከዋጋ ውጪ ስትሸጥ በአጋጣሚ እኔ ቪዲዮ አነሳው 15% 25% ጨምረ መሸጥ ሲገባ ከዛ በላይ ስትሸጥ አገኘው። ወይ ደግሞ በተለያየ መንገድ ደግሞ በጣም በዝቅተኛ ኮስት ስትሸጥ አገኘው። በዛ አጋጣሚ ያችን ሪከርድ አድርጌ በቀጥታ ያንተን ስምህን መረጃህን ይዤ በዛ ቪዲዮ ሪፖርት ማድረግ ይችላል የድርጅቱ ኢሚዲየትሊ ያን ሪፖርት ካረኩ እዛው ላይ ተሰርዛለህ ከሲስተም። ግን እኔ የምልህ አሁን እንዳልከው እንደዛ ነው። ከሲስተም ተሰርዛለህ። ትክክል ነው እንደዛ። ግን እናንተ አሁን ምን ተሰጣችሁት? ያን ሰው መጠቀም አለ የሚፈልግ ማደግ አለ የሚፈልግ በአንዴ ቶሎ ማደግ የሚፈልግ ሰው አለ። በባህል 100 ብር የሚሸጠውን ዕቃ 400 ሊሸጥ ይችላል። ካላየው ምን ታደርግ? ያ ማለት እኮ ለሁሉ ነገር ክፍት ነው። ለምንም ነገር አዎ ማርኬት አለ እና ቆም እኮ ነው ሰው ይሄ ማርኬት አሁን አንዱ ክፍተት ምንድነው? ማይንድ ሴት ላይ መሰራት አለበት። ማይንድ ሴት ላይ ካልሰራ በስተቀር ይሄ ዳይሬክት ሴሊንግ ስለማይታወቅ ዛሬ ላይ አይደለም የምንረዳው። ብዙዎቻችን አሁን ዛሬ እኔ ለማግበስበስ ጥቅም ለማግኘት የሆነ ነገር ለማግኘት ብዬ አይደለም እዚህ ቦታ የመጣሁት። ሲስተም መገንባት ላይ ነው ያለው። ሲስተም መገንባት ማለት እንግዲህ ከዚህ በፊት እንግዲህ የአሜሪካ ዋናው ትልቁ አሞይ የሚባል በኮስሞስ ዘርፍ የሚሰራ ድርጅት አለ። በጣም ሰፊ 162 ዓመት በላይ ሆኗል። የመጀመሪያው ማለት ነው። እሱ
ማርኬት ነው ዛሬ ሰፍቶ በዚህ ደረጃ እየመጣ 160 ዓመት ሆኖታል ነው የሚባለው ድርጅታችሁ። ዳይሬክት ሴሊንግ ከተመሰረተ 160 ዓመት ሆኖታል ይባላል። ግን እንደተባለው በሚባለው ደረጃ ላይ ሄዷል አይሄድም የሚለውን የራሱ ጉዳይ ስለሆነ ማለት ነው። ዝሮ ኢቲኬርን በዚህ ልክ ብናወራው ያልቃል ብለን አናስብም። ግን ህብረተሰቡ የሚያየን ብዙ ሰዎች አሉ፣ ቅሬታ ያለባቸው መናገር የምንፈልገው በጣም ተጨበርብረናል፣ እንደዚህ አይነት ህግ ተፈጥሮብናል፣ ኢቲኬር አታሉናል፣ እንደዚህ ግቡ ተብለን ብዙ ነገሮች ተሸውደናል የምትሉ ሰው ካላችሁ ዩካን መጣችሁ እዚህ ሚዲያ ላይ ማስረዳት እንችላለን የምትለው ስላለ ማለት ነው። እሱንና እናንተን ፊት ለፊት በማስቀመጥ ሁላችሁንም የምናገኝበት የምናወራበት መንገድ ይኖራል ማለት ነው። ግን ኢቲኬርን ለብዙ ሰዎች የስራ እድል ፈጥሯል ብለህ ታስባለህ? ለብዙ ሰዎች የስራ እድል ቤት ተቀምጠው ወይ ምናምን ምሳሌ ምናምን። ግን አሁን አንድ ሰው ታሞ ያንን ነገር መጠቀም እፈልጋለሁ ቢል በነፃ ሰጣላችሁ። አሁን መድኃኒት ነው ቢባል የሆነ ሰው ያንን ነገር መጠቀም አለበት፣ ግን ብር የለውም መግዛት ባይችልም በነፃ ትሰጡታላችሁ። አሁን ይሄ እንደ ፐርሶናሊቲ ነው። ምን አለ ተመሰለ አይ ነው እንደው ትሰጡታላችሁ። ወደ እኔ ብትመጣ ትሰጠዋለህ? አዎ እንደዚሁ እኛ ለቢልህ። አዎ እሺ። ዝሮ አቶ ባህሩ ኢቲኬርን በጣም ብዙ ነገሮችን እያገኘሁበት እየተቀየርኩበት አዌርነስ ፈጥሬ ቤተሰቤ ጋም እኔ ጋም ብዙ ነገሮችን ለውጥ አምጥቶልኛል። እናንተም ደግሞ በዚህ ልክ ተጠቅማችሁ ትክክለኛ የምንላችሁን ነገር ሰምታችሁ ብታደርጉ ብዙ ለውጥ ታመጣላችሁ። በትክክል መንገዱን ተከትላችሁ ብትሄዱ። ከዛ ውጭ ግን በዚህ ላይ ቅሬታ ካላችሁ ባህሩን ፊት ለፊት በማስቀመጥ የምንጠይቀው ጥያቄ አለ ብላችሁ ታስቡ ካላችሁ በማንኛውም ሰዓት አቅርበን ከእናንተ ጋር ለማገናኘት እንሞክራለን። ይሄ ደግሞ በዚህ እኔ ማንኛውም ሰው መጥቶ ትክክለኛ መንገዱን ተጠቅሞ ተጎዳሁ የሚል አካል ካለ ያናግረኝ ብላል። ከዛ ውጭ ግን ቅሬታ አሁንም ደጋግመን እንምንላችሁ ከዚህ በኋላ እንዲህ አይነት ቅሬታዎች ካለባችሁ እየመጣችሁ ነገሮች ለማስተካከል እንሞክራለን ብዬ አስባለሁ። ዛሬ የቻለውን ነገር ለመጠየቅና ኢቲኬርን በደንብ በሚገልጽ መንገድ ለማብራራትና ኢቲኬር ያለበት ችግሮችን ለማወቅ ሞክረናል። የምንችለውን ነገር ተነጋግረናል ብዬ አስባለሁ እና ወደፊት ደግሞ ልክ እንደተባለው ሌሎች ሰዎች መጥተው በሚያናግሩበት ሰዓት ላይ ሁላችሁም በሚችለው በራስ አሁን ባህሩ የመጣው ኢቲኬርን ይሰራል፣ ግን ኢቲኬርን ብቻ አይደለም ራስ ሆነን የመጣው በኢቲኬር እንዲተቀየር ያለው ተለውጭ ያለው ቪዲዮ ስለምታስብ ማለት ነው። ግን ብዙ ክፍተቶች አሉ። እንደኛ ያየ ነው ማለት ነው። ህብረተሰቡ የሚለው አንደኛ ዳይሬክት ሴሊንግ ነው። በፈለገው ዋጋ ሊሸጥ ይችላል። ድርጅቱ ግን ያወጣለት ዋጋ ሊኖር ይችላል። ይህ ስህተት ነው ብለን እናስባለን እንደ ዳኛ ሰርጎ ሚዲያ። ምክንያቱም ከወጣለት አንዳንድ ሰው በጣም ቶሎ ማድረግ ስለሚፈልግ በዛ ልክ አድርጎ የራሱን ህይወት ለመቀየር ስለሚያስብ ማለት ነው። ይህንን እንዴት ነው የምታስተካክሉት? ወደፊት የምትመልሱት ይሆናል ብዬ አስባለሁ። ህዝቡ የሚመልሰው ስለሚሆን ማለት ነው። ከዛ ውጭ ደግሞ ከጤና አንጻር ደግሞ እኔ ቆዳ ታይፕ ነው ምናምን ብሎ የራሱን መንገድ ተጠቅሞ ወይም የግሬ እንደዚህ ነው ብሎ ወስዶ አልሆነ ነገር ውስጥ የሚገባ አለ። ብዙ የተጎዱ ሰዎችም ስላሉ ማለት ነው፣ መረጃ ስላለ እነዚህ ሰዎች ደግሞ መጀመሪያ ላይ ወይ ከህክምና ትክክለኛ ማስረጃ መጥቶላቸው ያንን ነገር በትክክለኛ አይታችሁ ምርቱን ለመስጠት መቻል አለባቸው ብለን በምንጠይቅበት ሰዓት ላይ እኛ የምንሰራው ምርትን በመሸጥ እንጂ የጤናውን ሁኔታ በየጊዜው ቸክ ወይም ደግሞ የጤና እንትን ያምጣያል በየቦታው በየሰው ማድረግ አንችልም። ለምን እኛ ሴል ሻጭ ስለሆን ማለት ነው። እንደዛ የሚል ነገር አላችሁና ዝሮ ሁላችንም የራሳችን የሆነ ጥያቄ አለን። ያንን ብዥታ አለብን በደንብ መግለጽና መናገር እንፈልጋለን። ብዙ ሰዎች ይኖራሉ ብዬ አስባለሁ። ያንን መጠህ የምትችለውን ነገር እንደምትናገር አልጠራጠርም። ከዛ ውጭ ግን አለ ቀረ የምትለው ካለ ግን የመጨረሻ ዕድል ልስጥህና እንለያያለን። በጣም አመሰግናለሁ። በዚህ ደረጃ እኔ በጣም አንድ የሚመቸኝ ነገር ምንድነው፣ አንድ ነገር ከማመኔ በፊት ብዙ ነገር ማየት እፈልጋለሁ። ከመስራቴም በፊት ብዙ ነገር ማየት እፈልጋለሁ። በሆይሆይታ ወሬ አልሸበርም። እኔ ማህበረሰባችንን አንድ ነገር ማለት እፈልጋለሁ። ማለት የምፈልገው ምንድነው፣ እውነትን ፍለጋ ርቀት የሚሄድ የማህበረሰብ ክፍል በጣም ውስን። እውነትን ፍለጋ ምንድነው ስራው? እንዴት ነው የሚሰራው? ምን ስሰራ ምን አገኛለሁ? በምን ልክ ነው ይህንን ስራ መስራት ያለብኝ በሚል ደረጃ በደንብ አድርጎ ሀሳቡን ከመረዳት አንጻር ብዙ ክፍተት አለ። ምክንያቱም አንዱ በተሳሳተ መንገድ ከተረዳው ያንን ተከትሎ የሚሄድ ትልቅ የሆነ የአስተሳሰብ አባዜ ያለበት። እስኪ ተጠግቼ ሊየው የሚሉ ሰዎች አሉ። በሚገርም ሁኔታ
ይሄ ነገር ግን ምንድን ነው? ብዙ ሰው እንደዚህ ኔጌቲቭ ነገር ነው የሚያወራ። ግን ለምን ኔጌቲቭ አወራ ብለው የመጡ ሰዎች አሉ። መጥተው በትክክል ሲረዱት ስራ እንደሚጠይቅ ተረዱ። ስራ እንደሚጠይቅ ሲረዱ በቃ ስራ የሚጠይቅ ከሆነ እኔ ስራ ነው የምወደው። ከሃይማኖት ጋር የሚያገናኙ ሰዎች ከሃይማኖት ጋር በጣም በሚገርም ሁኔታ ማለት ነው። አሁን ሃይማኖት እና ስራ ምን ያገናኘዋል? ቁጭ ብሎ ሲታይ ሃይማኖት ነገር የለም። ግን ሃይማኖት ነው 666 ብዙ ሰዎች አሉ። እየሄዳችሁ የምንጠይቁበት መንገድ ምናምን ሌሎች ከዚህ በፊት ከነበረው ትሬንድ አንጻር እንዲህ ብትገቡ ምናምን ይባላል። ነገር ደግሞ መጀመሪያ ደረጃ አንድ ሰው እኔ የሚያሳዝነኝ ግን ምንድነው ተማርኩ የሚለው ሰው የሚያሳዝነኝ። ለምን በል አንድ ሰው ትምህርት ከተማረ ጎግል ማድረግ ከቻለ ስለ ቀጥተኛ ሻጭ ማርኬት ኢንዱስትሪ ጽንሰ ሀሳብ መረዳት ይችላል። ቢያንስ ከሌላው ጋር ወሬውን ከሚያወጣው በደንብ አድርጎ አይቶ ቼክ አድርጎ በደንብ አድርጎ ክፍተቱን አውጥቶ በደንብ አድርጎ መጥቶ ፌስ ያደርጋል። ስለ ምርቶቹ በደንብ አድርጎ አይቶ የምርቶቹን አጠቃላይ ይዘት አይነግርም። ተምሯል እኮ ያን ቢያደርግ ይችላል። ግልጽ ነው አይደል? ከዛ ውጪ ነገ ፌዝ ያደርጋል ህገወጥ ነው ምናምን የሚለው እሱ ሩልስ ታው እንኳን ቀርቷል። ያው ህገወጥነቱ ህገወጥ እንዳልሆነ ምናምን እንዳልሆነ ብዙ ሰው አንደርስታንድ አድርጎታል። አሁንም አለገና ነገ ሊወድቅ ይችላል፣ ነገ ፌል ሊያደርግ ይችላል የሚሉ አሉ። እንግዲህ ያው እሱን በሚዲያም በሁሉም ሚዲያ አለ ይስኪ ሁሉም ሚዲያ ላይ እሱ ማለት ይችላል። እና እኔ ማህበረሰባችን እንደው አሁንም የምነግረው ያልገባው ሰው ካለ ሙሉ ጊዜ ሰጥቼ ማስረዳት ይችላል። በደንብ አድርጎ ትክክል አይደለም የሚለው መንገድ ካለው አንተ ጋር ቁጭ ብለን ትክክል አይደለም በዚህ መንገድ የሚለውን ነገር መረዳት ይችላል። እኔም ትክክል ካልሆንኩ እኮ ያልታየ ነገር ካለ እኮ ለመመለስ አለብኝ። መሳሳትም የለብኝም። እኔ ተሳስቼ ሰው ማሳሳትም የለብኝም። በትክክለኛው ልክ ያልሆነ ስራ ከሆነ ህገወጥ ከሆነ ከሃይማኖት ጋር የሚገናኝበት መንገድ ካለ ይምጣና ይንገር። ትክክል ያልሆነበትን መንገድ ተረድቼ ልመለስ ይችላል። ካልሆነ ከሆነ ደግሞ ይሄ ማመን አለማመን አለ። እኔ ባይዘይ ቅድም የሆነ ማሳመን ስተሰምቻለሁ። ኢትኬር ማሳመን አለ ማስረዳት እና ማስረዳት ነው። መምህር ስታስረዱ እንዲያምንላችሁ ነው። ሌላ ነገር አለ። የምታስረዳው ምን መሰለህ? የምታስረዳው ተረድቶ ታውቆት እንዲሰራ ማሳመን እኔ ለእምነት ነው አይደለም። ዞሮ ሂደህ ስትነግረው ያንን ነገር አክሴፕት አድርጎ እንዲቀጥል ነው እንጂ አክሴፕት የሚያደርገው ምንድን ነው? ሲረዳው ነው። ዞሮ በሌላ አማርኛ ምንድን ነው ያንን ነገር እንዲገባ ወይም ያንን ነገር ተከትሎ እንዲሄድ ነው የምትነግረው እንጂ ምንድን ነው ኢትኬር በአንድ ጊዜ ለውጥ ለማምጣት የሚሰራ አይደለም። ቀስ ብሎ በሚመጣ ለውጥ የሚያምን ሰው ከመጣ ውጤት ያመጣል። ይህም በዚህ ልክ ነው መልዕክት ማስተላለፈው። አሁንም ዌልካም፣ ማንኛውም ሰው የመጣ ችግር የለብኝም። የማውቀውን በሙሉ ማስረዳት እችላለሁ። ማንኛውም ነገር ችግር የለብኝም። ስለነበረን ቆይታ በእውነት ስለጋበዝከኝ በጣም አመሰግናለሁ። እሺ ጋሽ ባህሩ በጣም የምናመሰግነው ካለ ውድ ጊዜ ያለ አቋርጠህ ብዙ ነገሮችን ትተህ ነው ይህንን ኢንተርቪው ለመስጠት የመጣውና አክብረኝ ስለመጣ እጅግ ከልብ አመሰግናለሁ። ሌላ ጊዜ ደግሞ በሚኖረን ውይይት ወይም ጥያቄዎች በብዙ ነገሮች መጥተህ እንደምትመልስልን አንጠራጠርም። የዛሬ የነበረን ቆይታ ይህን ይመስላል። ዳኘ ሰርጎ ሚዲያ አሁን እንዲህ አይነት ችግር አለ የምትሉት ካላችሁ እየመጣችሁ መናገርና መግለጽ ትችላላችሁ። እኛም ለህብረተሰቡ በማቅረብ ችግር ያለበትን ነገር አካል ችግር ማለት ሰውን አላግባብ ሌላ መንገድ ተከትለዋል መጠየቅ አለባቸው የምትሏቸው ካሉ እነሱን አቅርበን በህዝብ ፊት ለመዳኘት እንሞክራለን። አብራችሁን ስለቆያችሁ እጅግ ከልብ እናመሰግናለን። ይሄ ክርክር ወይም የጥያቄ ወይም ደግሞ ይሄ የመሰለ ውይይት በዳኘ ሰርጎ ሚዲያ 7 በሚለው በዩቲዩብ ቻናላችን ይለቀቃል። በቅርቡም እዛ ላይ በመገናኘት ላይክ እንደገና ሰብስክራይብ በማድረግ ኮሜንት በመስጠት ያለውን ነገር በደንብ መከታተል ትችላላችሁ። በየጊዜው እንዲህ አይነት ነገሮች ጉዳዮች ሌሎችንም እየዳሰስ እናንተ እናቀርባለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባይ ባይ። አመሰግናለሁ ጋሽ ባህሩ።